ሞት እንኳን ጨክኖ ወስዶ ከሚያስቀረው ምን አለ ደጋጉን ዳግመኛ ቢፈጥረው ያለው ክቡር ዶክተር ጥላሁን ገሰሰ ምንኛ ውስጡ ወዳጁን ቢናፍቅ እንደሆነ የሚገባን የምንወዳቸውን ስናጣ ነው። ከ2011 በኋላ እንኳን ያጣናቸውን የጥበብ ሰዎች ብንቆጥር መሬት ምን ያክል ከርሳም ብትሆን ነው ይህንን ሁሉ ወስዳ የማይበቃት ዛሬም ሌላ ፈልጋ ራሄል ዮሐንስን መውሰድ የፈለገችው ጎተራዋ ምን ያክል ቢሰፋ ነው የልባችንን ሰዎች እየቀማች ባዶ እጃችንን የምታስቀረን ያስብለናል። ነጻነት ወርቅነህ፣ ታሪኩ ብርሃኑ፣ ታምራት ደስታ፣ በቅርቡ ደግሞ ሰማኸኝ በለው እያልን ብንቆጥር በቅጽበት ከጎናችን ተለይተው ትዝታችን ውስጥ የተሰነቀሩ አርቲስቶች ቁጥር ቀላል አይደለም። ዛሬ ደግሞ ራሄል ዮሐንስን አጥተናል። ጥበብ ወልዳ አሳድጋ መጦሪያዋ የልጅ ልጅ ማያዋ ሲደርስ አትረፊ ተብላ የተረገመች መስል በእርጅናዋ ጉስቁልና ይጫንባታል። ዛሬም ሌላ ሐዘን ላይ ነች። አንጋፋዋ ድምፃዊት ራሄል ዮሐንስ ከግራውንድ ሆስተስ እስከ ታዋቂ ድምፃዊነት ከመቀጠር ወደ መቅጠር ከሰራተኝነት ወደ ጀነራል ማናጀርነት ተሸጋግራም አገልግላለች። ራስ ሆቴል፣ ጊዮን ሆቴል፣ አርጀንቲና፣ ታንዛኒያ እና ፊሊፒንስ ኤምባሲ፣ ሸበሌ ሆቴል፣ ሂልተን ሆቴል፣ ፎርሺፕ ትራቭል፣ አነስ ያለች ሆቴል በግሏ ከፍታም ሰርታለች። ከዚህ በኋላ ነው ቀስ በቀስ ወደ ድምፃዊነቷ አምርታ በርካታ ስራዎቿን ለአድናቂዎቿ ያደረሰችው። የወይን ስፔሻሊስቷን አርቲስት ራሄል ዮሐንስን ታሪክ ከብዙ በጥቂቱ እንመለከታለን። አብራችሁን ዝለቁ። መዲናችን አዲስ አበባ ካሳንቺስ ግቢ ገብርኤል አካባቢ ሚያዝያ 27 ቀን 1939 ዓ.ም ነው የተወለደችው። ለቤተሰቦቿ የበኩር ልጅ የሆነችው ራሄል ዮሐንስ ከታናሽ ወንድሟ ድምፃዊ ሰይፉ ዮሐንስ ጋር የቄስ ትምህርትን እስከ ዳዊት ቆጥራለች። አንጋፋው ድምፃዊ ሰይፉ ዮሐንስ ሃና በተሰኘው ስራው ታስታውሱታላችሁ። ራሄል የአንደኛ ደረጃ ትምህርቷን በአሰፋ ወሰን ትምህርት ቤት ተከታትላለች። ወደ ሆቴል ሙያ ያዘነበለችው ራሄል ዮሐንስ በራስ ሆቴል ለ3 ወር አጠቃላይ የመስተንግዶ ስነ ስርዓት ተምራለች። በመቀጠልም በምርጫዋ በጊዮን ሆቴል የወይን መስተንግዶ ትምህርትን ለ2 ዓመታት ተከታትላ ዲፕሎማ አግኝታለች። ድምፃዊት ራሄል በሆቴል ቆይታዋም ከፍተኛ የሀገር ውስጥ ባለስልጣናትንና የአፍሪካ እንዲሁም ሌሎች ሀገራት መሪዎችን አስተናግዳለች። እነ ጋማል አብዱል ናስር፣ ሴኩ ቱሬ፣ ኳሚ ንክሩማና ሌሎችንም። ገና በልጅነቷ ሆስተስ ማለትም የበረራ አስተናጋጅ የመሆን ህልም የነበራት በኋላ ግን ግራውንድ ሆስተስ ማለትም የሆቴል አስተናጋጅ የሆነችው ራሄል ዮሐንስ በሆቴሎቹ ባገለገለችባቸው ጊዜያት ውስጥ ከ80 እስከ 200 ብር ይከፈላት ነበር። ቲፕ ተሰብስቦ ለሁላችንም እንደየደረጃችን በፐርሰንት ይከፈለን ነበርና ከደሞዛችን ይልቅ ይሄ ሻል ያለ ነበር ትላለች ራሄል ያንን ጊዜ አስታውሳ ስታጫውት። አንድ ቀን ድምፃዊ ከተማ መኮንንና ሌሎችም አንጋፋ ሰዎች በቤቷ ተገኝተው ምግብ ከተመገቡ በኋላ በጋሽ ከተማ አጋፋሪነት ጨዋታው ደራ። እሱ ማሲንቆ ሲጫወት እሷም ማንጎራጎሯን ቀጠለች። በድምጿ የተደነቁት ሰዎች ምግብ ቤቱን ትታ ዘፋኝ እንድትሆን ይገፋፏታል። በዚህ አጋጣሚ ወደ ድምፃዊነት ሙያ ገባች። ከዚያም ከጥቂት ዓመታት በኋላ በሰባዎቹ ማለትም 1973-74 የመጀመሪያ ስራዋን አንቺ ባለድሪ የተሰኘ አልበም ከሻምበል በላይነህ ጋር አወጣች። በወቅቱም ለዚህ ስራ አምባሰል ሙዚቃ ቤት 10,000 ብር ከፍሏታል። በዚህ ካሴት ውስጥ በግጥም ይልማ ገብረአብና በዜማ አበበ መለሰ ተሳትፈዋል። ከዚያ በኋላ በ1983 ዓ.ም ከታዋቂዎቹ የሀገር ባህል ተጫዋቾች ከባህሩ ቀኝና ከይርጋዱ ባለ ጋር የሰራቻቸው ዘፈኖችም በህዝብ ዘንድ እጅግ ተወዳጅ ናቸው። አራዳ፣ ትዝታ፣ ሚኒሊክና ሀገሬ ኢትዮጵያ ያሉት ደግሞ በግሏ ከሰራቻቸው ተወዳጅ ዜማዎቿ መካከል ይጠቀሳሉ። አርቲስት ራሄል ዮሐንስ ሙዚቃ እስካቆመችበት ጊዜ ድረስ ወደ 13 የሚጠጉ አልበሞችን ሰርታለች። በነገራችን ላይ ድምፃዊት ራሄል ዮሐንስ ከዘፋኝነቷ ባሻገር የዜማ ደራሲም ጭምር ናት። ለአብነትም ሚኒሊክ፣ ጀግናው ሰራዊት፣ እንደ ኢየሩሳሌም ማለትም ያስናቀች ወርቁን በድጋሜ በራሷ ዜማ የሰራችውና ሌሎችንም ዜማ ደርሳለች። የመጨረሻ ስራዋ ዘናበል የሚል አልበሟ ሲሆን በያሬድ ተፈራ የተቀናበረ አልበም ነበር። በአንድ ወቅት እንዲህ ተብሎም ተገጥሞላት ነበር።
አዝማሪ ይሏታል ራሄል ሆዴን፣ አዝማሪ ይሏታል ጭንቄ ራሄልን፣ ልጆቿን ለማሳደግ ያደረገችውን በማለት 2 ወንድና 4 ሴት ልጆችን ያፈራችው ድምፃዊት ራሄል አሁን ላይ አያት የሆነችው ራሄል በርከት ያሉ የልጅ ልጆችን አይታለች። በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በዘመን አይሽሬና በባህላዊ ስራዎቿ የብዙዎችን ልብ የማረከችው አንጋፋዋ ድምፃዊትና የዜማ ደራሲ ራሄል ዮሐንስ ካበረከተቻቸውና የማይረሱ ስራዎቿ መካከል አራዳ፣ ሚኒልክ፣ የዳኘኝ ሰውና ሌሎችም ተጠቃሽ ናቸው። አርቲስቷ በቅርብ ዓመታት ውስጥ ሙሉ በሙሉ ከዓለማዊ ሙዚቃ ርቃ ህይወቷን ሙሉ በሙሉ በመንፈሳዊ አገልግሎት ለመዝሙር ሰጥታ እንደነበር ይታወሳል። ታዲያ እነ ማዲንጎ አፈወርቅን፣ እነ ነጻነት ወርቅነህን፣ እነ ሰማኸኝ በለውን ወስዶ ጎተራው ያልሞላው ሞት እሷንም ዛሬ ከሚወዷት ቤተሰቦቿ ከልጆቿ ከልጅ ልጆቿ ለይቶ ወደ እነ ሰማኸኝ በለው ወስዷታል። በልናንተ ሂዱ የኛም ወደዚያው ነው፣ ወትሮም መንገደኛ ፊትና ኋላ ነው ተብሎ ቢለቀስም ሞት ግን አይለመድም። የጭካኔውን ጥግ የሚረዳው ከልቡ ጉድጓድ ስር ያለ ሚስጥሩን የሚነግረው ጓደኛው የሞተበት በባዶ እጅ ወደ ቤቷ ገብቶ በሆዱም በአቁማዳውም ቤት ያፈራውን ሞልቶ የሚወጣባት እናቱና አያቱ በር የተከረቸመበት ነው። እናማ ድምፃዊት ራሄል ዮሐንስ ሞቷ የሚያጎድለው ለሚያውቋት የጥበብ ሰዎች ብቻ አይደለም። ይልቅስ አልቅሰው እግሯ ስር ጠጋ ሲሉ በእናት አንጀት ጸጉራቸውን ዳሳ እንባቸውን የምትጠርግላቸው የልጅ ልጆቿም ጭምር እንጂ ጥበብ ሰው አታለች። ሰማኸኝ በለው ገና 40 ሳይወጣ እሱን መሰል የባህል ሙዚቃ አቀንቃኟን ራሄል ዮሐንስን ወደ እቅፉ ጠርቷል። ለአርቲስት ራሄል ዮሐንስ ቤተሰቦች፣ አድናቂዎችና ለመላው የጥበብ አፍቃሪያን መጽናናትን እንመኛለን። ፈጣሪ ነፍሷን በገነት ያኑርልን። ጥበብ ልጆቿን ማጣት በቃ ይበላት።